አንቺ አብዝተር አንቺ ረጋጋ አይደለም ተረጋ እንዴ ወይታለች እኮ ምንድነው ታገበይ እሺ ቆይ ተረጋጋባ ደግሞ ለማኪም እንዴ ውጣ ሊበቃም ነው አታቅም ውጣ ለኛል እንዴት ነው አንተ ተሻለህ ደህና ነህ እግዚአብሔር ይመስገን እኔ ያው የነበረ መንፈስ ጥሩ አልነበረም እና የተሸጠበት መጠን ምን ያህል ነው አብርሽ እሺ የተሸጠበት ዋለ እስኪ የሆነው ቤት ገዢ ለሆኑት አቶ አስቻለው ዋለልኝ በብር 3 ሚሊዮን ሰላም እንደምን አላችሁ ለይኩን ነኝ እንግዲህ ሰሞኑን ጠፍቼ ነበረ የጠፋሁበት ዋናው ምክንያት ደግሞ ትንሽ ችግር ተፈጥሮ ነበረ ውክልና የሰጠሁት ቤት ተሽጦ አግኝቼዋለሁ ይሄንን መሰረት በማድረግ ደግሞ እንግዲህ የገዙት በውክልና ከሰጠሁት ከሚላት ጋር እሳቸው ናቸው አስቻለው ማን ነበር አስቻለው ዋለልኝ አስቻለው እሳቸው ናቸው የገዙት እና ያው ለሶስተኛ ጊዜ ነው ዛሬ የተገናኘ ነውና በሁለት ጊዜ ስንገናኝ ትንሽ ጥሩ አልነበርንም አንደኛ ለካሜራ እሳቸውም ፈቃደኛ አልነበሩም ሁለተኛ ትንሽ ግጭት ነገርም ተፈጥሮ ነበርና በዋናነት እሱ ሰሞኑን እንድጠፋ ምክንያት ሆኖኛል ማለት ነው ስለዚህ አሁን ዛሬ እዚህ እንድንገኝ ያው ቤቱን እንድንቀርጽ ፈቃደኛ አልሆኑም በዋናነት ያው ማስረጃ የገዙበትን ወረቀት ምናምን ብያቸው ነበርና እሱን ማስረጃ ችግር የለው ማቅረብ እችላለሁ ብሎ ዛሬ ማስረጃውን ሊያሳየን ፈቃደኛ ሆኗል ማለት ነው በጣም ነው ደስ ያለኝና በጣም ነው ማመሰግነው በእውነት ትንሽ ያው የነበርኩበትን ያው አውቀዋል ተረርተውኝ ደግሞ እንደዚህ በቃ ይዞ ተረጋጋ ችግር የለም አግዛለሁ እንደዚህ በዚህ ተባበራለሁ ስላሉኝ እጅግ በጣም ነው ማመሰግነው ስለዚህ ተመልካቾች ዛሬ እዚህ ጋር የቆምነው ለእናንተ መረጃውን ለማሳየት ብቻ መሆኑን ያው አላበዛም ንግግር እሱንና መረጃውን ያለን ማለት ነው መረጃውን ግን የተወሰነ ፐርሰንቱን ለካሜራ ቢፈቅዱልን ያው በተመልካች ስም ማለት ነው ግዴታ ማቅረብ ስላለብኝ መረጃውን ቢያቀርቡልን ደስ ይለኛል እንዴት ነው አንተ ተሻለህ ደህና ነህ እግዚአብሔር ይመስገን እኔ ያው የነበረ መንፈስ ጥሩ አልነበረም እና በጣም ስሜታዊ ይሆን ነው አሁንም አይ እኔ በጣም በተባለው መንገድ ራሱ ፈቃደኛ አሉ መጀመሪያ ቪዲዮን ቢብለ ነበር መጀመሪያ ቀን ኤኒዌይስ ማንንም ሰው ፈቃደኛ ላይሆን ይችላል በቪዲዮ ግን የሱ ታሪክ ትንሽ ለስልክም አውርተናልና የሱ ታሪክ ትንሽ አሳዝኖት ዛሬው ለቪዲዮ ፈቃደኛ ሆኗል በጣም ነው እናመሰግነው ኤኒዌይስ እንግዲህ መረጃውን እንትንይና እስኪ መረጃውን እስኪ አንዴ አብርሽ አንተ ብታነበው ነው የሚሻለውና እስኪ እኔ አይቼዋለሁ የተወሰነ ፐርሰንቱንና በዋናነት እነዚህቱና እንግዲህ አንደኛው ይሄ ነው የመኖሪያ ቤት ውል ስምምነት የሚለው ይሄኛው ነው የተፈራረምንበት ይሄው ሽማግሌዎችም አሉ የሰው ምስክሮች እነዚህ ደግሞ የውክልና ሙሉ ውክልና እንዳላችሁ የሚያሳይ ነው ወይዘሮ ሜላት ይሄ ነው ይሄም ይሄ ውክልና የሰጠበት የርሶ ፊርማ ነው ይሄም ሽያጩ ነው ሽያጩ የመኖሪያ ቤት ሽያጭ ውል ስምምነት ይላል ሻጭ ወይዘሮ ሜላት አዱኛ ጀንበሬ ዜግነት ኢትዮጵያዊ በራሴና በውክልና አድራሻዬ የአቶ ለይኩን ሙሉ ሰው ተካ ዜግነት ኢትዮጵያዊ የውክልና ስልጣን ቁጥር ብሎ እዚህ ጋር ቁጥር አለው ካሜራ ብትይዝልን ደስ ይለኛል እዚህ ጋር ካሜራማን ምን ያነባዋለሁ በቀን 27/05/2017 ዓ.ም አድራሻ አዲስ አበባ የካ ክፍለ ከተማ ወረዳ 02 የቤት ቁጥር አዲስ ገዢ ለአቶ አስቻለው ዋለልኝ ዜግነት ኢትዮጵያ አድራሻ አዲስ አበባ የካ ክፍለ ከተማ 02 ቁጥር የቤት ቁጥር አዲስ ሻጭ እና ገዢ ማንም ሳያስገድደኝ በራሳችን ፈቃድና በተነሳሽነት ከዚህ የሚከተለውን የመኖሪያ ቤት ሽያጭ ውል በስምምነት በማኞቹ ፈጽመናል ይላል ይሄው እነዚሁ ተማኞችም እዚህ ማኞቹ እንግዲህ እዚህ ጋር የሚለው እኔ ሻጭ በውክልና አድራሻ የስምበት ተመዝግቦ በሚገኘው አዲስ አበባ የካ ክፍለ ከተማ 02 ቁጥር የሚገኘው የቦታ ስፋት 200 ካሬ ሜትር በቦታ አገልግሎት የመኖሪያ የተሸጠበት መጠን ምን ያህል ነው አብርሽ እሺ የተሸጠበት ዋለ እስኪ የሆነው ቤት ገዢ ለሆኑት አቶ አስቻለው ዋለልኝ በብር 3 ሚሊዮን ብር ነው የገዙት ይሸጥኩላቸው ይላል ኦሬዲ እዚህ አስቀምጦታል ማስተካከልም ስለሚቻል ማለት ነው እሺ እዚህ ጋር ምን ይላል አቶ ይህንን የመኖሪያ ቤት አድራሻ ውል ስምምነት ሲያደርጉ የነበሩ ማኞች አቶ አንደኛ አቶ አየለ ዳኛቸው ወይዘሮ ጋዲስ የለሜሳ
ወይዘሮ ጋዲሳ ሌሜሳ ዜግነት ምናምን እዚህ ጋር አስቀምጦታል። አቶ ሸምሱ የዋሲሁን እዚህ ጋር ስማቸው የተዘረዘረው በሙሉ በምስክርነት እዚህ ጋር ፊርማቸው ብሏል ማለት ነው። ኦሬዲ መረጃው ይሄ ነው። ህጋዊ መረጃዎች ናቸው። እኛ ህጋዊ በሆነ መንገድ ነው ነገር ነው። ይሄንን ጀስት አንተ እኮ ምንም አይፈርም። አንተ በገንዘብ ገዛ ነው። ኤኒዌይስ እንግዲህ ተረጋግተህ ነገሮችን በህጋዊ መንገድ አርገህ መጠየቅ ነው የሚሻለው። ሰሞኑን ታሞ ነው የነበረው የሚገርም አሞትን የሰነበተ ትንሽ እንትን ብሎበት ነው የሰነበተ። ለማንኛውም መረጃውን ስላሰንጠን እጅግ በጣም ነው የምናመሰግነው። እንግዲህ ጉዳይ የሚሆነው ከውክልና ከሰጠዋት ወይዘሮ ሜላት አዱኛ ጋር ይሆናል ማለት ነው። የእሷ ያው ተነጋግረናል። ፍቅረኛ የነበረች ውክልና ሰጥቻት ነው። ከዛ በኋላ ነው ያው ታሪኩ ነግሮኛል፣ አውቃለሁ። ችግር የለም። በተቸገርክበት ሁኔታ እንትን የምንል ከሆነ ተባበራለሁ። ሁሌም ዝግጁ ነኝ ለመተባበር። ብዙ የሚያስጨንቅ ነገር በጣም ነው የማመሰግነው። በጣም ትንሽ ያው አሞኛል። በቃ እንሂድኛ። በቃ እናመሰግናለን። እሺ መልካም ጊዜ። እሺ እሺ ቻው። ታንክ ዩ። አንተ አይደለም መረጋጋት አለብህ። በእናትህ አብርሽ ምንድን ነው የምረጋጋው? እስኪ የሚያረጋጋ ነገር አለ? ሌላ ውስጥ ልትገባ ነው? የሚያረጋጋ ነገር እስኪ ንገረኝ። ቆይ ይኸውልህ ባለቤቷ ቢኖርስ? እሺ ይኑራ፣ ምን አገባኝ ነው እንዴ? በእናትህ እግዚአብሔር ፍራንት ራሱ እንዴ! በእናትህ ሌላ ጦስ ውስጥ ልትገባ ነው? አሁንም አይደለም መታሰብ ትፈልጋለህ? አሁንም ልታሰብ? ይኸውልህ በስሜ ያለውን ሁሉ እኮ ነው ያጣሁት። ተረጋጋ። ምንም ችግር የለውም። በቃ አውራኝ፣ የምር እናውራ። ይኸውልህ ምንድን ነው የምናወራው? እሺ ምንድን ነው የምናወራው? ለምን መሰለህ ምን እንደምናወራ ልንገርህ። አሁን ባለቤቷ ይኖር ወይ ደውልላት። የኔ ጉዳይ እኮ አይደለም እሱ። ሲጀመር የእሱ መኖር እንደውም አሪፍ ነው። ምክንያቱም አሁን ነገሮችን ብታስተካክልልህ እሷ እንዴት ብላ ነው ባለቤቷ ሳይኖር በቃ ከእጇ እኮ ወጥቷል አንድ ጊዜ አይደል እንዴ? ሰውዬው ያለውን እየሰማው አይደል እንዴ? ገንዘብ ካሽ ከተቀበልኩ እኮ 1 ዓመት አልፎታል ነው የሚለው። 3 ሚሊዮን ብር እሱ ገብቶኛል። 3 ሚሊዮን ብር አሁንም እኮ ወደ ነበርክበት እንዳትሄድ ነው። ሌላ ፍላጎት የለኝም። በቃ ምንድን ነው የሚያጓጓኝ ነገር አለ ወይ? እስር ቤት ላይ ብርቅ ነው ላይ ሁሉን ጋር እንደ ጓደኝነት ነው መመከር። አይ እምቢ አልሰማህም ካልከኝ ማለት ነው የራሱ ጉዳይ። አብርሽ እኔ መጀመሪያ ስማ፣ ይኸውልህ አሁን የሚመጣውን ሁሉ እኔ ልቀበለው እኮ ዝግጁ ነኝ። እንዴ አንተ ሴት ቢመጣ ሴት ቤት ሴት ይመጣል እኮ። በቃ እሷ እኮ ከዚህ በኋላ እኮ ከአእምሮዬ ውስጥ ላጠፋትም እችላለሁ አልኩህ፣ ነገርኩህ እኮ። እኔ እያልኩ ያለሁት ግን አለኝ የምለውን ሁሉ አጣሁ እኮ። ተረጋጋ። በስሜ እንኳን ያለው ቤት የለም። ተረጋጋ፣ ግድ የለም ሌላ መፍትሄ እስኪት ወይ በእናትህ አብርሽ እኮ እኔ እኮ እየነገርኩህ ነው። አብርሽ ይኸውልህ እኔ በጣም በብዙ ነገር እኮ አንተ በምትለኝ እየተስማሙ ነው። በእናትህ ኧረ ተው በእናትህ አስብበት፣ ቁም ነገር አስብበት። ደጋግሜ አስቤበታለሁ። ይኸውልህ እንቅልፍ እየወሰደኝ እኮ አይደለም። በቃ እንቅልፍ እየወሰደኝ አይደለም። ይኸው ሰውነቴ ነው። ይኸው እዛ ጋር ወይኔ አንተ አይደለ እንዴ ከሕክምና ላይ ራሱ ያመጣኝ አንተ አይደለ እንዴ? ምን ይደርክ ነው? ምንድን ነው የምናወራው? ምን መሰለህ እኔ በግል ላወራ እሷን አሁን እሱ ጠዋት ነው በዚህ ጋር ሊኖር ይችላል። ሌላ ነው ይኸውልህ መኖሩ ለእኔ ጥሩ ነው። በምና ዝም ብለህ ቆይ በእናትህ እንክሽል ያዘው ከፈለ እኔ ላናግራት። ኧረ ተው ተረጋጋ። የት አለች ካዲያ? የት አለች? አንቺ አብዝደር አንቺ ተረጋጋ። አይደለም ተረጋጋ። አንቺ በቃ ይበቃው ከቤት አንተ ተረጋጋ። ማነህ? ባለቤቷን ነው ታውቃለህ? ባለቤቷን ነው ታውቃለህ? ተረጋጋ። ምንድን ነው የማታውቀው ነገር አለ? ምንድን ነው የተፈጠረው ነገር? አንተ ቆይ ተረጋጋ። አንዴ አንተ የማታውቀው ታዲያ የት አለች? ማነህ? መጀመሪያ ነው ፈልጋለሁ። ዝም በል። ማነህ አንተ? አንቺ ነሽ ነይ። ማነህ አንተ? አንተ ተረጋጋ። ልቀቀው። ማነህ አንተ? እንዴት ቤት ጋር ትመጣለህ? ማነህ? ማንነትህን ማወቅ እፈልጋለሁ። ማንነትህን ማወቅ እፈልጋለሁ። አባ አንዴ ሚስት ብለህ ያገባሃት ሴት ማን እንደሆነች ልታውቅ ይገባሃል። እንዴት ድፍረት ነው? ድፍረት እንዴት ነው? አንዴ ተረጋጋ። አንዴ የማታውቀው ጉዳይ ስላለ ምንድን ነው የማላውቀው ነገር? ቆይ እነግርሃለሁ፣ አስረዳለሁ።
አስወጣልኝ ቶሎ አስወጣልኝ። ቆይ መጣሽ ደግሞ ልቀቀኝ። መጣሽ ወይ የተበዱት እንዴ አንተ ልቀቀኝ በእናትህ። ማነህ አንተ? እስኪ ተረጋጋ አንዴ ቆይ አባ ስለማታውቀው ጉዳይ አታውራ ቁጭ በል እንዴ ወድቃለች እኮ ምንድን ነው ታዲያ? እሺ ቆይ ተረጋጋ አልኳል። ተረጋ ብለህ አንዴ አስረዳለሁ። አስወጣልኝ ቶሎ። እንዴ ምንድን ነው የተፈጠረው ነገር ይመራል? አንዴ ቁጭ በል ተረጋጋ ፕሊዝ። እኔማ ታውቀኝ ማለት እኔ አላውቅም። ማነው ቁጭ በል ምንድን ነው የማላውቀው ነገር ምንድን ነው ያመጣሽ? ማነው? እኔ ስራ ልሄድ ነው የመጣሁት። እስኪ ቆይ አንተ እዛው ቆይ በእናትህ። ዶክመንቴን ትስጠኝ። ክዳኝ አለች አንቺ ካዲያን። ቆይ እሺ አንዴ ተረጋጋ። አብርሽ ላንተ ብዬ ነው። ምንድን ነው የማላውቀው ነገር ምንድን ነው? ቆይ አንዴ በእናትህ ተረጋጋ። ሲጀመር አንተ ይኸውልሽ ሜላት አሁን ዶክመንቱን ስጪው። በቃ መገላገል ምንድን ነው የማላውቀው ነገር? እስቲ አንዴ ተረጋጋ አልኩኝ አይደል? እነግርሃለሁ። እሺ በቃ ተረጋጋና አንተ ወይኔ በቃ ምንም አልሰማሽም። ምንም አስደፍረሽኛል። የማላውቀው ነገር ቆይ እሱ ከእሱ ጋር ነው። አስወጣልኝ። አስወጣልኝ። እሱ ምን አደረገ ታዲያ? እሱ ምንም የማያውቅ ምስኪን እኮ ነው። ውጣልኝ። አንተ የማታውቀው ነገር አለ። ዶክመንቴን አምጪ። አንተ በጣም አስደፈርከኝ እኮ አንተ። በእናትህ እመታለሁ። አስወጣልኝ። ሲያስጠላ ተረጋጋ። ሞት ይሻላል። ምንድን ነው የተፈጠረው ነገር? ይኸውልሽ ሜላት አንዴ እኔ ይቅርታ በጣም ነው ይዤው የመጣሁት። የት ነው የምታውቂው? ቆይ አዳምጠኝ አባ። አንተ የማታውቀው ነው። አንተ እኮ በአንተ ምንም እኮ አይፈረድም። በቃ አንተ የማታውቀው ብዙ ነገር አለ እሷ የደበቀች። ገብቶሃል አይደለ? ስለዚህ እሱን ደግሞ ራሳችሁ ተረጋግታችሁ አንቺ መናገር ነበረብሽ ሲጀመር እዚህ ሁሉ ጣጣ ከሚደረስ ማለት ነው። አንቺ የሰራሽው ነገር ትክክል አይደለም እንዴ? የሰው ቤት ይሸጣል እንዴ? የምን ቤት ነው? ቆይ ተረጋጋ አንዴ። እሺ አሁን ዶክመንቱን ስጪና ቆይ አንዴ። እሺ አውርቼው ልምጣ አንዴ። ዶክመንቴንም ሙሉ ቤቴንም እፈልጋለሁ። ስማ አንተ የማታውቀው ነገር አለ ብዙ ነገር አብርሽ አንተም ብዬ ነው። በሱም እኮ የምታውቀው ነገር የለም ብያለሁ። ይኸውልህ በሱም እኮ አይፈረድም። ብዙ ነገር ተበድሏል። አንተ የማታውቀው ብዙ ነገር አለ። በሷ ምክንያት እቺ ሚስት በምትላት ምክንያት እንዴ ውጣልኝ። በቃ ምን አታውቅም። ውጣ። እሺ ቁጭ በይ አንቺ። ዶክመንቱን አምጪ። ውጣ። ዶክመንት አለ የለም? አጎቴ ጋር እናትሽ የትምህርት አብርሽ ህይወቴ ነው። በቃ ዝም በል አልኩህ አይደል? እሺ አንድ ጥያቄ ልጠይቅሽ። ዶክመንቱ አለ የለም? አሁን አምጥተሽ ምንድን ነው የሰራሽው ስራ ንገሪኝ። እስኪ አንተ ተረጋጋ። ምን ነው ደግሞ አንተ? ማነው ስሙ? ቆይ ተረጋጋ። አንተ የማታውቀው ብዙ ነገር አለ አልኩህ እኮ። ለምንድን ነው እንደዚህ የምትሆነው እንዴ? ረጋ በል። ቁጭ በል እስኪ። ቁጭ በል። ቆይ አስረዳሃለሁ አልኩኝ አይደል? በቃ ይጂልኝ። አስረዳሃለሁ አልኩኝ እኮ በቃ በቃ ይጂ። አንቺ በአንቺ ጥፋት ልትጮይበት። በቃ ይጂ። በቃ ካንቺ ጋር ውጣልኝ እንዴ? ቁጭ በል። አይደለም እንደዚህ ነው ዶክመንት እኔ አይደለሁም። እኔ ምን ላድርግ እንዴ? ዶክመንቱን አምጪልን አሁን። አፍጥኙ በእናትሽ። አንተ አመተሽው ዶክመንት የለም። አጎቴ ጋር ሆነ ያስቀምጡ። በባለፈም ተናግሬያለሁ እንዴ የትምህርት ማስረጃ አለኝ ብዙ ነገር እኮ አለኝ ብሏል። አንተ ውጣልኝ። ማስረጃ የትምህርት ማስረጃ አብርሽ ውጣ ከቤቴ። እኔ ሁለታችሁ ውጣልኝ። ውጣልኝ ከቤቴ ውጣልኝ። አላከሰርበልኝ እስከዛሬ ድረስ አንቺ ተይ እንጂ በእናታችሁ ቆይ አስወጣልኝ። አዳምጠኝ አባ። አንተ የማታውቀው ብዙ ነገር አለ። ሁለታችሁ እንድትረጋጉ ፈልጋለሁ። በመሀላችሁ ችግር የተፈጠረ በቃ ተይኝ። አዳምጠኝ። አሁን አንተ እንደዚህ ሆነ ተከተለታ አንተ አሁን አንተም ብዬ ነው ሲጀመር። እንዴት ትገባለህ? እኔ ያጣሁትን አሳጥማ ቁጭ በልሽ። እኔ ያጣሁትን አሳጥማ ቁጭ በል። በቃ ተይኝ።
ተይኝ በቃ አስደፍረሽኛል። እንዴት በር እንዴት ተገልብጦ ይመጣል እኮ? አሁን እኮ አንተ የማታውቀው ነገር አለ እንጂ ከዚህ በፊት መጥቶ ነበር እኮ እሱ። ምንድነው የማላውቀው ነገር ንገር። እኔ ሁሉ ነገር እነግርሃለሁ። አዎ ብዙ ነገር የማታውቀው ታሪክ አለ፣ ግን ተረጋጋ። እንደዚህ ነው እኮ አይደለም። ሜላት ይኸውልሽ፣ አሁን በሰላም እንድንሄድ ትፈልጊያለሽ አይደለ? ማለት እሱም ስለተረበሸ ብዬ ነው። ገብቶሻል? አሁን ዶክመንቱ አመጣሽዋል አላመጣሽውም? አላመጣሁትም። እንዴት ማለት? ማለት እኔ እኮ ነግሬዋለሁ። ሩቅ ቦታ ነው፣ አጎቴ ጋር ነው። እንዴ ምን አላውቅም። ተረጋጋ እስኪ። ቆይ ተረጋጋማ በእናትህ። ሰምተኛል ወንድሜ? አቶ ሄኖክ እባላለሁ። የወይዘሮ ሜላት ባለቤት ነኝ። አውቃለሁ። እሱ በጧቱ ስመጣ እኔ አውቃለሁ። ሲጀመር እኮ ከዚህ በፊትም በቪዲዮ እኮ አይቻለሁ። አንተ ስለማታውቅ ነው። አብረሽ ለምን ነው የሚወርና የማይወርማ? ምን ማለት ነው? እስከ ቪዲዮ አይደለም ካሜራው አይደለም። አንቺ አሁንም ልትደብቂው ትፈልጊያለሽ እንዴ? ንገሪኝ። ሁሉንም ነገር ነውር ነው ሲጀመር እንደዚህ አይደረግም። በቃ እስከ ዛሬ በግልጽ መናገር ነበረብሽ። የምሬን ነው እንዴ? እሺ አንዴ ተወጣልኝ። እኔ እወጣለሁ፣ ችግር የለውም። በቃ እነሱ እናወራለን። ዶክመንቱን ስጪው፣ እሱም እንትን ይችላል። ሁለተኛ ከቤቴ እንዳይገባ ዶክመንቴን ትስጠኝ። ማስረጃዬ አንተን ነው የሚይዘው። የትምህርት ማስረጃዬ የለ ሰርተፊኬት አስወጣልኝ። ውክልና የሰጠሁባት ወረቀትም ታምጣልኝ። አስወጣልኝ። አውቀው የለ እሱ ሳለ ቤቴን ሽጣብኝ አለች። ቤቴን እሺ በቃ ዝም በል። መቼ ነው ዝም የምለው? እሺ እኔ እንዴት ነው ዝም የምለው? አስወጣልኝ። አንቺ እንዴት ቤትን ያክል ውክልና ሰጥቶሽ ትሸጫለሽ? በእናትህ አንተ ባለየ ሰው ነህ። እስኪ ቁጭ በል። ቆይ ባለየ ሰው ነህ፣ በጣም ባለየ ሰው ነህ እኮ። ተረጋጋ እስኪ አንዴ። እንዴ የተማርክ አይደል እንዴ? ተረጋጋ እንጂ ምንድን ነው ወይስ እዚህ እናንተ እኛ ዝም እንበል ትጋደሉ? ዝም እንበል? እሺ ተረጋጉና አውርተን በቃ ተወያይተን የሚሆነውን ነገር እናድርግ። እንዴ አንተ ደግሞ በቃ ዝም በል። ቆይ አንዴ ዝም በል። እንዴት ነው ዝም ብለው? ተበድላል እና እንዴት ነው ዝም ብለው? ህይወቴን አጥቻለሁ እኮ። ከቤቴ አስወጣልኝ እኮ። ሊወጣ እኮ ነው ግን ከቤቴ አስወጣልኝ። አሁን አንተ ማስረጃ ጀምሮ ነው ያጣው። ቆይ አንዴ ቤቴን፣ ህይወቴን፣ ትዳሬን፣ የትምህርት ማስረጃዬን ሁሉ ነገር ነው ያጣው። እሷ አንቺ ከሃዲ ሴት ነሽ፣ ከሃዲ ነሽ። ቆይ ይኸውልህ፣ ከሃዲ ነሽ አንቺ። አዳምጠኝ። ይኸውልህ እኔ በግልጽ ልንገርህ። አንቺ አትነግሪውም? ትነግሪዋለሽ። ንገሪው። አሁን ከሃዲ ነሽ። እሺ አንዴ በእናትህ ሄኖክ ነው ያልከኝ ስምህ ነው? ተረጋጋ። እንደዚህ ነው እኔ የማላውቀው ነገር እስከ ውጭ ድረስ እንዴት ይወጣል? እንዴት ትደብቅኛለሽ? በእኔ እነግርሃለሁ እኮ ግን እንደዚህ ልታረገኝ አይገባም። ጭራሽ በሱ ፊት እንደዚህ ታመናጭቀኛለህ? ለምን አላመናጭቅሽም? እንዴት ቤቴ እኮ ተደፍሯል። ቤቴ ተደፍሯል እኮ። ይኸውልህ አሁን እኮ አንተ የማታውቀው ጉዳይ አለ እንጂ አንተም ልታረገው የምትችል ነገር ነው። በአንተና አዳምጪኝ። ቆይ በአንተና በሱ መካከል እሷ ህይወታችሁ ላይ ገብታለች። ህይወታችሁ ላይ ስትገባ ደግሞ በጥሩ መንገድ አልነበረም። በቃ አንተ የማታውቀው ብዙ ነገር አለ። ከዚህ በፊት አንተን ከማግባቷ በፊት እሱ ፍቅረኛዋ ነበረ፣ እጮኛዋ ነበረ። አዎ እጮኛዋ ነበረ። እሷ መናገር የደበራት ይሄን ነው። ስለዚህ እጮኛዋ በነበረ ሰዓት ይኸውልህ እሷ ወይ ንገሪው ወይ ተይው። እኔ ምን አገባኝ? እኔ የምልህ በቃ ለምንድን ነው አስወጣልኝ። ከእሷ ጋር ማውራት እንዲገባ እኮ ነው የምነግርህ። በቃ አስወጣልኝ። እሷ ታውራ እንዲገባ እኮ ነው የምነግርህ። አስወጣልኝ። ንገሪው በቃ አስወጣልኝ። ታሪክ ሰውዬ እስካሁን ድረስ ታግሻለሁ። አንተ የምትጮኸውን ያክል ደግሞ እኔ መጮህ አያቅተኝም። ስማ እኔም የህይወቴ ጉዳይ እኮ ነው። ምንድን ነው የማትረጋው? ውጣልኝ ከቤቴ። ተበድለሃል አይደል? አንቺ ከሃዲ ነሽ። አንዴ ውጣልኝ። ላስረዳ። ማየት አልፈልግም። ውጣልኝ። አንዴ ላስረዳ። አላውቅም። ይኸውልህ የሚቆጭህ ነገር ታውቀኛለህ? እኔ በቪዲዮ ብቻ ነው የማውቅህ። ባለቤቷ እንደሆንክ አውቃለሁ። ባለቤቷ እንደሆንክ አውቃለሁ። ቁጭ በል አንዴ። እኔ ስማ አንተ የማታውቀው ብዙ ነገር አለ። ብትቀመጥ ይሻላል። ወንድ ነኝ። አንቺ አትንኪ። አንተ የምትጮኸውን ያክል መጮህ አይቸግረኝም። ስማኝ እያልኩ ያለሁት መነጋገር ያለብን አስወጣልኝ። አይደለም ይንገርህ። እሺ ጉዳዩን ይንገርህ። ምንም እንዲነግረኝ ውጣልኝና ታውቀው። እሱም እኮ ተበድሏል። ያማል እንዴ? በጣም ይቅርታ ስለ ቃላቱ። እሱ ተበድሏል እኮ። አንተ የማታውቀው ነገር አለ። ይንገርህ እያልኩ አይደል እንዴ? አስወጣልኝ። ይንገርህ። አስወጣልኝ ቶሎ። ቆይ ይንገርህና አንተ ፍርዱን ራስህ እንተዋለን። ነገሩን ልንገርህ። መጀመሪያ እኔ ጋር ያለውን ነገር ሜላት ከአንተ በፊት ከልጅነት ጀምሮ ማውቃት ፍቅረኛዬ ነች። ይሄንን አታውቅም። ዝም በይ አንቺ። ዝም በይ
ዝም በይ በቃ አንቺ ነው ይኸው አስወጣልኝ። ልረጋጋ መጀመሪያ አስወጣልኝ እኮ ታዲያ ተነጋገሩና እኔ እኮ ችግር የለውም ይወጣል እኮ ገብቷል። ንገረው። ይኸውልህ ማን ነበር ስሙ ማን ነው? ሄኖክ። ሄኖክ ቆይ አይደለም አንቺ ዝም አትይም እንዴ? ደግሞ አስወጣልኝ በህግ አምላክ እኮ ቆይ ይወጣል። አስወጣልኝ ስማኝ ብራዘር አንተ አታውቀው። አስወጣልኝ። ቆይ እሺ ና አቶ ሄኖክ አስወጣልኝ። እኔን መጀመሪያ ስማኝ። አስወጣልኝ። በቃ እሺ ተረጋጋ። ይኸውልህ ማን ነበር ሄኖክ፣ አንተ የማታውቀው ብዙ ነገር አለ። ይሄ ልጅ የምሬን ነው የምልህ፣ የምር እኔ በሱ ቦታ ብሆን ማለት ነው ላብድ ሁሉ እችላለሁ፣ ወይ ደግሞ መጥቻ አንዳችሁን የሆነ ነገር ላደርግ እችላለሁ። ገብቶሃል አይደለ? የእሷ ያደረገችው ነገር ትክክል ስላልሆነ ማለት ነው። ገብቶሃል? እኔ ከምነግርህ እሷ ትንገርህ። አዎ እሱ ስለወጣ ማለት ነው። ገብቶሃል? ቀናበይ ሜላት ደግሞ ቀናበይና አውሪኝሽ። ቀስ በላት እንጂ እንዴ! ቀስ ብለህ እንትን ቀና ብለሽ አዋሪኝ። አንቺ የማትረቢ ሴት ነሽ። እንደሱ አይባልም። ቆይ ተረጋጋ። እንደሱ አይባልም። ሜላት ንገሪውና ዶክመንቱን አይደለም ዶክመንቱን ሰጪኝ። ይሄ ልጅ እኮ የምን ዶክመንት ነው? ንገሪ። ቀና ብለሽ አውሪኝ። እሺ ቀና ብለሽ አውሪኝ። ቀና በይና አውሪኝ። በእናትህ ተረጋጋ። ወይ እኔም አልነግርህ ባጭሩ ምንድነው? እሺ ምንድነው? እኔ የማላውቀው ነገር ይኸውልህ ነገርኩህ እኮ እሷ ፍቅረኛዋ ነበረ ከዚህ በፊት አንተን ከማግባቷ በፊት የብዙ አመት ፍቅረኛዋ ነበረ። እኔ አላቅም፣ እኔ ስለ ወንጀሉ አላቅም። የሆነ ወንጀል ሰርታለች እሷ። ገብቷል? ወንጀል? አዎ ወንጀል ሰርታ አዳምጠኝ። ቆይ አዳምጠኝ። ወንጀል ሰርታ ፍቅረኛዋ ለሽ ንገሪኝ። የምን ወንጀል? ይሄን ማወቅ መፈልግ። የምን ወንጀል? ወንጀሉን እኔ አላቅም። በቃ በእኔ ይሄ ነው ብዬ አዳምጠኝ። ቆይ አንዴ ልጨርስ። ሳልጨርስ እሷ በሰራችው ወንጀል ምክንያት 15 አመት ተፈርዶበት ነበር ይሄ ልጅ። 15 አመት ተፈርዶበት 8 አመት ታስሮ ነው የወጣው። ታስሮ ራሱ እሷ ስትጠይቀው ነበር። ገብቶሃል አይደለ? ታስሮ እስከ 5 አመት ስትጠይቀው ነበር። ከዛ በኋላ ካንተ ጋር የተገናኘችው ከዛ በኋላ ይመስለኛል እኔ እንደማስበው ከሆነ። እሱ ብቻ አይደለም፣ ይሄ በጣም ኢዚ የሆነ ነገር ነው፣ ቀላል ነገር ነው። ብዙ ነገር ቃል ገብታለት ነበረ። ይሄ ልጅ የተፈረደበት እሷ በሰራችው ወንጀል ነው። ይሄ ልጅ እኮ ምን ያህል ወንድሜ ከይቅርታ ጋር አይወልህ ልጨርስልህ፣ ሌላም ስላለ ነው። በታሰረበት ቤት አለው የልጁ በታሰረበት የቤት ውክልና ሰጥቷት ነበር ለሷ። ገብቷል አይደለ? የቤት ውክልና ይሄን ቤት እሱ ሳይፈቅድ በምን አይነት መንገድ እንደሆነ አላቅም ተሽጧል። እኛ አሁን ከዛ ቆይተን የመጣነው የሱ ቤት ጋር ማለት ነው። ሂደን ስንጠይቅ ሌላ ሰው ነው እየኖረበት ያለ። ምንድነው ስንል ገዝተነው ነው ብሎ ዶክመንቱን አሳዩ። አስበው እንግዲህ ይሄ ልጅ በጣም ብዙ ተበድሏል። በጣም ብዙ ለሷ ብዙ ነገር ሆኗል። አንተ የቅርብ ጓደኛው ነህ? ዘመዱ ነህ? እኔ ጓደኛው ነኝ። ስለዚህ ምንድነው በዚህ ልጅ ምንም አይፈረድም። አንተ ተረጋጋ። አንዴ የሆነው ነገር ሆኗል። አሁንም ቢሆን እናንተ የራሳችሁን ህይወት ማስተካከል ትችላላችሁ። በቃ ወንድሜ አንድ ነገር ላስቸግር። አንድ ወደ ውጭ ትወጣለህ? እኔ እሷ ጋር ላውራ። በጣም ይቅርታ ግን ዶክመንቱን ሊያዝና ብንሄድ ይሻላል። ምንም ችግር የለውም። ለምን መሰለህ? ኧረ በእናትህ ተረጋጋ። በእናትህ ምንድነው ተረጋጋ የምትለኝ? አንተ ደግሞ ምንድን ማታውቀው ነገር አለ እንዴ? በቃ የሚፈልገው ነገር ካለ ስጭልኝና አስወጪልኝ። እንዴ ምን ሆኖ ነው? ምንድነው የሚፈልገው ከኔ? ምንድነው የሚፈልገው? አንቺ ዶክመንቱን አምጪው። እሺ ማላውቀው ዶክመንት እኔ ጋር የለም። ባለፈውም ነግሬዋለሁ አይደል? ለምንድነው 30 ጊዜ ዶክመንት የለም አልኩኝ አይደል? አጎቴ ጋር ነው። አንተ ነው የሚይዘው የትምህርት ማስረጃዬን። እኔ እኮ መውጣት እወጣለሁ፣ ችግር የለውም። ግን ዶክመንቱን እሺ ትስጠን። የትምህርት ማስረጃ ሌላውን ተይው፣ የትምህርት ማስረጃ ምናምን አለኝ ብሏል። በነገራችን ላይ በጋዜጠኝነት ነው የተመረቀው ልጁ።
የዛ ሙሉ ኦሪጂናሉ ዶክመንት እሷ ጋር መሰለኝ የተቀመጠው። ለዛ ነው ገብቷል። ስለዚህ አሁን እኛ እሱንም በሰላም ይዘነው እንድንሄድ ዶክመንቱን ቢያንስ ትስጠው፣ የትምህርት ማስረጃውን ትስጠው። ሜላት የሆነ ነገር ካለ ስጭ እና እናወራ። ለልጁ ስጭ። ተነሽና ስጭ። ተናገርኩኝ እኮ የለም እኔ ጋር ዶክመንቱ የትምህርት ማስረጃው የለም። በቃ ስጭው። ተነሽና ስጭ። የሆነ ነገር ካለ ስጭ። እኔ የማላውቀው ነገር ካለ። አንቺ መጥፎ ሴት ነሽ። ተረጋጋ። ፒስ በቃ አሁን ታሪኩን ስለሰማ ተረጋጋ። ዶክመንት ተስተካከለ። ውክልና የሰጠሁበት ወረቀት አለ። ዶክመንት ሙሉ ማስረጃ ያለኝ እሷ ጋር ነው። የልደት ሰርተፊኬት እሷ ጋር ነው ያለው። ታምጣው። ወንድሜ ውጪ ላይ ትወስድለታለህ። እሱ ይምጣል። እሺ ችግር የለውም። ይምጣል። እኛ እኮ ተቀብለን መሄድ ነው። ምን ሆነ ነው እየነገርኩህ አይደል እንዴ? እሱ እኮ ጥፋተኛ አይደለም። አላውቅም፣ አታውቀኝም። ልታስፈራራኝ አይገባም። እሱ ምን አደረገ? ግን ሰውዬ እያልኩ ያለሁት ሚስት ያልካት እኔ ካንተ በፊት አውቃታለሁ። ሙሉ እኔነቴን ነው ሰጥቻት የነበረው። ማጎሪያ ቤት ውስጥ ነበርኩ። አንተ የማታውቀው ነገር አለ። በቃ ስትነገር መስማት አለብህ። አለያ እንደዚህ የምትንጨረጨር ከሆነ ካንተ በላይ አንቺ ስጪው። በቃ ሙሉ ዶክመንት ነው። ይኸው የልደት ሰርተፊኬት። ቆይ እስኪ የት አለ ውክልና የሰጠሁብሽ? አንቺ የትምህርት ማስረጃ ያለ ውክልና የሰጠው ዶክመንት የት አለ? እሱን እኮ ተናግሬያለሁ። የለም እኔ ጋር አጎቴ ጋር ነው ብያለሁ። ተናግሬያለሁ። አመጣዋለሁ ይሻል አይደል? ቢያንስ እንኳን ወንድሜ አስወጣልኝ። እሺ አስወጣልኝ። ቆይ አስወጣዋለሁ። ተረጋጋ አንተ ፕሊስ ተረጋጋ። ለምንድን ነው ተረጋጋ? ዶክመንቱን ያዝና እኔ የማውቀው ነገር የለኝም። ቤቴ እንዴት ይደፈራል? እኔ በቃ ዋና እሱን ያስደፈረች እኮ እሱ እኮ አይደለም ራሷ ናት፣ ባለቤት ናት። ነገር ስማ። ቆይ አንዴ ቁጭ በልማ፣ ቁጭ በል። ና አይ አይደለም ምን መሰለህ እኔ አልቀምጥም። ይቅርታ ይኸውልሽ ማን እንደውም ከአንቺ በላይ የሚያውቀኝ አካል የለም። ትገቢያታለሽ። ዶክመንቱን አይታ የትምህርት ማስረጃዬና የልደት ሰርተፊኬት ብቻ ያለው ምንድነው የቀረ? ውክልና የሰጠሁበት ስለሸጠችው ውክልና የሰጠሁበት እንትን የለም። የሸጠችውንም አየነው እኮ ሰውዬው ጋር እኮ እዛ ጋር ያለውን እንትን ብላለች። ይሄ ውክልና አንቺ ጋር ወረቀቱ እኔ ጋር የለም። ይኸው የሸጥሽው 3 ሚሊዮን ነው አይደለ? ወንድሜ አስወጣልኝ። ሁለት ጥፋ አይደለሽ? ሊወጣ ነው። አስወጣልኝ። 6 ሚሊዮን አስወጣልኝ። ሰውዬ ምንድነው? በእናትህ ሰውዬ በቃ ብትረጋጋ ነው የሚሻለው። እያስፈራራኝ ምንም ነገር ካንተ አላንስም። በምንም ነገር እሱ እኮ የሚያውቀው ነገር አይደል እንዴ? እሱ የሚያውቀው ነገር እስካሁን ታገስኩ። ብታስፈራራኝ አይገባም። ቆይ አንተ ዝም በል። በማታውቀው ብዙ ነገር ቤቴን ሰውዬ ቤቴን 3 ሚሊዮን ውክልና የሰጠዋትን ቤቱን ሸጠች። ሚሊዮን ሸጣብኛለች። ስማ አንድ ነገር ልንገርህ። ይቺ ልጅ እኮ በእሷ በሰራችው ወንጀል 8 ዓመት ታስሮ የወጣ ልጅ ነው። ቤቱን እኮ ሽጣበታለች። አንተ በማታውቀው መንገድ ለምንድን ነው እንደዚህ የማትረጋው? ይኸው የሸጠችው አዳምጠኝ። ልትነካኝ አይገባም። እሺ ዝም በል። የሸጠችው 3 ሚሊዮን ሸጠዋለች። እሱን በሁለት አባዝቼ 6 ሚሊዮን እቀበላታለሁ። አለያ ትገባታለች። ሰምታኛል? ትገባታለች። ይኸው እሷ 3 ሚሊዮን ቤቴን ሽጣብኛለች አይደለ? አረ ወይ ከህግ ቦታ ላይ ያለን ደውል 6 ሚሊዮን አድርጌ እንደምቀበላት እሷ ታውቀዋለች። ማን ከእሷ በላይ ማንም ያውቃል። 6 ሚሊዮን ጠብቂ። ፖሊስ አስወጣልኝ። ናቶ በቃ አስወጣልኝ። ና በቃ አስወጣልኝ። አስወጣልኝ። ና በቃ አንተ ጅል ነሽ። ወንድ አይደለም።